ባለፈው ቅዳሜ ሌሊት ጠቅላይ መሪው አያቶላ አሊ ኻሜኒ መገደላቸውን ከተረጋገጠ በኋላ ቀጣዩ መሪ ማን ይሆናል የሚለው ሲያነጋግር ቆይቷል። አሁንም እያነጋገረ ነው። የጠቅላይ መሪው የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥ ይጠበቃል። የጠቅላይ መሪው አያቶላ አሊ ኻሜኒ ቀብር መቼና እንዴት ይፈጸማል የሚለው እስካሁን ድረስ ግልጽ በሆነ መልኩ አልታወቀም። የሆነ ሆኖ የኢራንን ስልጣን እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ አያቶላ ልጅ ሞጅታባ ኻሜኒ ናቸው። ዶናልድ ትራምፕ ደግሞ የአያቶላ አሊ ኻሜኒ ተተኪ ይሆናሉ ተብሎ ስማቸው የተነሳ ያለውን የኻሜኒ ልጅ ሞጅታባ ስም ሲነሳ እያንገሸገሻቸው ነው። ውድ አድማጭ ተመልካቾቻችን የአያቶላ ምትክ ማን ናቸው? አሜሪካስ ምን አለች የሚለውን እንመለከታለን። አብራችሁን ቆዩ። ሰብስክራይብ በማድረግ ይህንን ትልቅ ቤተሰብ ይቀላቀሉ። ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የኻሜኒ ልጅ የጠቅላይ መሪነቱን ስልጣን እንዲቆናጠጡ እንደማይፈልጉ የተናገሩ ሲሆን ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግረው ብዙዎችን አስገርመዋል። አንዳንድ የፖለቲካ ተንታኞች መጀመሪያውኑ ቢሆን አሜሪካ ከኢራን ተጠቃሚ መሆን ስለምትፈልግ ነው ጦርነቱን ከእስራኤል ጋር በመሆን የጀመረችው እንጂ ስለ ኒውክሌር የጦር መሳሪያው አይደለም ሲሉ የተናገሩትን እውነት እንዲመስል ያደረገም ንግግር ነበር። ትራምፕ ከዜና ምንጮቹ ሮይተርስ እና ከአክሲዮስ ጋር ባደረጓቸው የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናሉ ተብሎ የሚጠበቁት የአያቶላ ኻሜኒ ልጅ ወደ ስልጣን እንዲመጡ እንደማይፈልጉ የገለጹ ሲሆን ኢራንም ይህንን ካደረገች የማትወጣው አዘቅት ከፊቷ ይጠብቃታልም ብለዋል። ፕሬዝዳንቱ ባለፈው ታህሳስ ላይ ወደ ቬኔዙዌላ ገብተው ፕሬዝዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸው የአሜሪካዊ ዜና ምንጭ አክሲዮስ ዘግቦታል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪ መምረጥ ይኖርብናል፣ ያንን ሰው እኛም አብረን መምረጥ ይኖርብናል ሲሉ ቁርጥ ያለ ሀሳባቸውን አሳውቀዋል። ለእኔ የኻሜኒ ልጅ ስልጣኑን መረከቡ ተቀባይነት የለውም፣ የምንፈልገው ለኢራን ስምምነትና ሰላም የሚያመጣን ሰው ነው ሲሉም ተናግረዋል። ትራምፕ ጊዜያቸውን እያባከኑ ነው፣ የኻሜኒ ልጅ ያን ያህል ፖለቲካዊ ክብደት የለውም፣ በቬኔዙዌላ ከዴሊሲ ወይም ሮድሪጌዝ ጋር እንደነበረው ሁሉ ሹመቱ ውስጥ መሳተፍ አለብኝ ሲሉም ተናግረዋል። የአያቶላ ኻሜኒ ፖሊሲዎች የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህን አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ እንደሚያስገድዳትም ጠቅሰዋል። የቀድሞው ጠቅላይ መሪ አያቶላ ኻሜኒን ለመተካት ቀዳሚ እጩነት ሆነው የመጡት ልጃቸው ሞጅታባ ቀጣይ መሪ የመሆን እድላቸው አነስተኛ ነው የሚል እምነት እንዳላቸውም ነው ፕሬዝዳንት ዶናልድ ትራምፕ ያስረዱት። ፕሬዝዳንት ዶናልድ ትራምፕ ቀጣይ መሪ እንዲሆን የማይፈልጓቸው የቀድሞ የአያቶላ ልጅ ሞጅታባ ማን ናቸው? ምንስ ሰርተዋል? እንዴትስ የኢራን ጠቅላይ መሪ ለመሆን ከጫፍ ደረሱ የሚለውን እንመልከት። የኢራን ጠቅላይ መሪ አሊ ኻሜኒ በአሜሪካና በእስራኤል የአየር ድብደባ ከተገደሉ በኋላ ብዙዎች ልጃቸው ሞጅታባም አብሮ ተገድሎ ይሆን ሲሉ ሰግተው ነበር። በጉዳዩ ላይ ለቀናትም ምንም ዜና አልተሰማም። ማክሰኞ ዕለት ግን የኢራን የመንግስት መገናኛ ብዙሃን ሞጅታባ በህይወት እንዳሉና የሀገሪቱ ወሳኝ ጉዳዮች ላይ በተካሄዱ ምክክርና ግምገማ ላይ መሳተፋቸውን ዘግበዋል። እስካሁን ግን በይፋ አልታዩም። ሞጅታባ አባታቸውን ለመተካት ግንባር ቀደም መሆናቸውን ሮይተርስ 2 የኢራን ምንጮችን ጠቅሶ ዘግቦታል። ይህንን ለማረጋገጥ ግን እጅግ በጣም አስቸጋሪ ነው። ተተኪውን ጠቅላይ መሪ ለመምረጥ የተሰየመውና 88 አባላት ያሉት የሊቃውንት ምክር ቤት ወደ መደምደሚያው እየተቃረበ እንደሆነም ተነግሯል። ቀጣዩ መሪ ከአያቶላ ኻሜኒ ቀብር በፊት ይነገራል ተብሎ አይጠበቅም ሲል ከእስላማዊ አብዮት ዘብ ጓድ IRGC ጋር ግንኙነት ያለው ፋርስ የዜና ወኪል ዘግቦታል። ሞጅታባ ብዙ እይታ ውስጥ የገባ ህይወት አልነበራቸውም። ምንም አይነት የመንግስት ስልጣንም ሳይዙ ቆይተዋል። ለህዝብ የቀረቡ ንግግሮችን ወይም ቃለ መጠይቆችን ካለማድረጋቸውም በላይ ጥቂት በፎቶዎችና ቪዲዮዎች ብቻ ነው የሚታወቁት። ሆኖም የአባታቸውን ወንበር ይተካሉ የሚል ለረጅም ጊዜ የቆዩ ጭምጭምታዎች ነበሩ። በ2000ዎቹ መጨረሻ በዊኪሊክስ ይፋ የተደረጉ የአሜሪካ የዲፕሎማሲ መረጃዎች ከበስተጀርባ ያለው
ኃይል ሲሉም ይገልጿቸዋል። በአሶሺየትድ ፕሬስ ወይም ኤፒ ዘገባ መሰረት ሞጅታባ በስርዓቱ ውስጥ ብቃት ያለው እና ኃይለኛ መሪ ተብለው በሰፊው ይታመኑ ነበር። የሞጅታባ ሀሚኒ መመረጥ አወዛጋቢ ሊሆን ይችላል። እስላማዊ ሪፐብሊክ የተመሰረተው ንጉሳዊ አገዛዝን እንደ ኤሮፓያን አቆጣጠር በ1979 ከተገለበጠ በኋላ ነበር። የሪፐብሊኩ ርዕዮተ ዓለም ደግሞ መንበሩ በውርስ ሳይሆን በሃይማኖታዊ አቋምና በተረጋገጡ የአመራር ብቃቶች ላይ ተመስርቶ መመረጥ አለበት የሚል መርህ አለው። አሊ ሀሚኒ ስለ እስላማዊ ሪፐብሊክ የወደፊት አመራር አጠቃላይ መረጃ ብቻ ነበር ሲሰጡ የነበሩት። ሞጅታባ ለአመራርነት እጩ ሆኖ የመቅረባቸው ሐሳብ ሀሚኒ ተቃውመዋል ሲሉ አንድ የሊቃውንት ምክር ቤት አባል ከ2 ዓመት በፊት ተናግረውት ነበር። አያቶላ አሊ ሀሚኒ ግን በጉዳዩ ዙሪያ በጊዜው በይፋ የገለጹት ምንም ነገር የለም። ሞጅታባ ሀሚኒ ማን ናቸው የሚለውን እንመልከትም። ሞጅታባ የተወለዱት እንደ ኤሮፓያን አቆጣጠር መስከረም 8 ቀን 1969 በሰሜን ምስራቅ ማሻሃድ ከተማ ውስጥ ሲሆን ከ6ቱ የሀሚኒ ልጆች ሁለተኛው ናቸው። የሁለተኛ ደረጃ ትምህርታቸውን በዋና ከተማዋ ቴሄራን ውስጥ በሚገኘው ሃይማኖታዊ አላቪ ትምህርት ቤት ተከታትለዋል። ሞጅታባ በ17 ዓመታቸው በኢራን ኢራቅ ጦርነት ወቅት ለበርካታ አጫጭር ጊዜያት በሀገራቸው ጦር ውስጥ አገልግለዋል ሲሉ የኢራን መገናኛ ብዙሃን ዘግበዋል። በሁለቱ ሀገራት መካከል ለ8 ዓመታት የዘለቀው ደም አፋሳሽ ጦርነት የኢራን አገዛዝ ኢራቅን ይደግፉ በነበሩ በአሜሪካና በምዕራባውያን ላይ ያለውን ጥርጣሬ የበለጠ እንዲያጠናክርም አድርጎታል። እንደ አውሮፓውያን አቆጣጠር በ1999 ሞጅታባ የሺያ ሃይማኖት ትምህርታቸውን ለመቀጠል ቆም ወደ ተባለችው የሺያዎች ቅድስ ከተማ አቅንተዋል። ከዚያ መልስም እስካሁን ድረስ የሃይማኖት አባቶችን ልብስ ያለበሱ ሲሆን በለጋ ዕድሜያቸው ሊከታተሉት የሚገባውን ሃይማኖታዊ ትምህርት በ30 ዓመታቸው ለመከታተል ለምን እንደወሰኑም አይታወቅም። ሞጅታባ በኢራን አመራር ውስጥ በመካከለኛ ደረጃ ላይ ያሉ ሃይማኖታዊ መሪ በመሆናቸው ጠቅላይ መሪ ሆነው ለመመረጥ ያላቸው እድል ሊያደናቅፈው ይችላሉ የሚሉ ትንታኔዎች በሰፊው እየተሰሙ ነው። ከቅርብ ቀናት ወዲህ ለኢራን አስተዳደር ቅርበት ያላቸው አንዳንድ የመገናኛ ብዙሃን ተቋማትና ባለስልጣናት ሞጅታባ ሀሚኒን አያቶላ በማለት በከፍተኛ ሃይማኖታዊ ማዕረግ መጥራት ጀምረዋልም ብለዋል። አንዳንድ ታዛቢዎች ጉዳዩ የሃይማኖት ደረጃቸውን ከፍ ለማድረግና ለሀገሪቱ አመራርነት እጩ አድርጎ ለማቅረብ እንደተዘየደም ሙከራ አድርገው ቆጥረውታል። አያቶላህ የሚለውን ማዕረግ መያዝ የአንድን ሰው የትምህርት ደረጃና እውቀት አመላካች ተደርጎ ይወሰዳል። ቀጣዩ መሪ ለመምረጥ ከሚያስፈልጉት መስፈርቶችና ቅድመ ሁኔታዎች አንዱ ተደርጎም ነው የሚቆጠረው። ሟቹ አያቶላህ አሊ ሀሚኒ እንደ አውሮፓውያን አቆጣጠር በ1989 ሁለተኛው ጠቅላይ መሪ ከሆኑ በኋላ በፍጥነት አያቶላ ተብለው ማዕረግ መሰጠቱን ማስታወስ ያስፈልጋል። የሞጅታባ ስም ለመጀመሪያ ጊዜ ወደ ህዝብ ጎልቶ የደረሰው መሐሙድ አህመዲ ነጃድ እንደ አውሮፓውያን አቆጣጠር 2005 ፕሬዝዳንታዊ ምርጫውን ባሸነፉበት ወቅት ነው። የለውጡ አራማጅ እጩ መሃዲ ካሮቢ ለጠቅላይ መሪው አያቶላ ሀሚኒ በጻፉት ግልጽ ደብዳቤ ልጃቸው ሞጅታባ በአብዮታዊ ዘብና ባሳጂ በሚባለው መንግስታዊ ሚሊሻ አማካኝነት አህመዲን ጃድን እንዲያሸንፉ ለሃይማኖት ቡድኖች ገንዘብ በመስጠት በድምፅ አሰጣጡ ላይ ጣልቃ ገብተዋል ሲሉ ከሰዋቸዋል። ከ4 ዓመታት በኋላ ሞጅታባ ተመሳሳይ ክስ ገጥሟቸዋል። የአህመዲን ንጃድ ዳግም መመረጥ በመላው ሀገሪቱ አረንጓዴ ንቅናቄ በመባል የሚታወቀውን ህዝባዊ ተቃውሞ ቀስቅሷል። አንዳንድ ተቃዋሚዎች ሞጅታባ አባታቸውን በመተካት በኢራን ጠቅላይ መሪ ሆነው ሊተኩ ይችላሉ የሚለውን ሀሳብ የሚቃወሙ መፈክሮችን አሰምተዋል። በወቅቱም ምክትል የሀገር ውስጥ ጉዳይ ሚኒስትር የነበሩት ሙስጣፋ ታጅ ዛዴህ ውጤቱ የምርጫ መፈንቅለ መንግስት ሲሉ ገልጸውታል። ይህን ተከትሎ ለ7 ዓመታት የታሰሩ ሲሆን ይህም የሞጅታባ ሀሚኒ ቀጥተኛ ፍላጎት እንደሆነ ተናግረዋል። የለውጥ አራማጆች የሚባሉት ሚር ሆሴይ ሙሳቪ እንዲሁም መህዲ ካሮቢ እንደ አውሮፓውያን አቆጣጠር 2009 ምርጫ በኋላ በቁም እስር ላይ ቆይተዋል። የካቲት 2012 እንደ አውሮፓውያን አቆጣጠር ላይ ሞጅታባ ከሙሳቪ ጋር ተገናኝተው ተቃውሟቸውን እንዲያቆሙ አሳስቧቸዋል ሲሉ የኢራን ምንጮች የቢቢሲን የፋርስ ቋንቋ አገልግሎት ለሆነው ቢቢሲ ፐርሺያ ገልጸዋል። ብዙዎች ሞጅታባ ከተሾሙ የአባታቸውን ጠንካራ ፖሊሲ እንደሚያስቀጥሉ ይጠብቃሉ። አንዳንዶች ደግሞ አባታቸውና እናታቸውን እንዲሁም ሚስታቸውን በአሜሪካና በእስራኤል ጥቃት ያጡ ሰው ለምዕራባውያን ጫና እንደማይንበረከኩ ያምናሉ። የእስላማዊ ሪፐብሊክ ህልውና ማረጋገጥና ሀገሪቱ ከፖለቲካዊና ኢኮኖሚያዊ ውድቀት ለማዳን ትክክለኛው ሰው መሆናቸውን ለህዝብ ለማሳመን ከባድ ስራ እንደሚጠብቃቸውም ይታመናል። የአመራር ብቃታቸው ገና አልተፈተሸም። ከዚህ በተጨማሪም የሪፐብሊካን ስልጣን ወደ ውርስ ስልጣን እየተለወጠ ነው የሚለው ግንዛቤ የህዝብ ቅሬታን የበለጠ ሊያባብሰው ይችላልም እየተባለ ነው። ሞጅታባ ከተመረጡ እስራኤል በድጋሜ ኢላማቸው ሊያደርጓቸው ይችላሉ። የእስራኤል መከላከያ ሚኒስትር እንደተናገሩት ማንኛውም የአያቶላ ሀሚኒን ተተኪ
ኢላማቸው ይሆናል ብለዋልና። አድማጭ ተመልካቾቻችን እየተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ኢራንን በቀጣይ ጠቅላይ መሪ ሆነው ይመረጣሉ ተብሎ የሚጠበቁት ሙጅታባ ማናቸው? አሜሪካስ ምናለች? የሚለውን እንዲተመለከትን አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ